ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ሁቲዎች በየመን የኢትዮጵያውያን የኦርቶዶክስና የወንጌላውያን ቤተክርስቲያናትን መዝጋታቸውን ምዕመናን ተናገሩ። በየመን ሰንዓ በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶችን በሁቲ ባለሥልጣናት ከታሸጉ አንድ ወር እንደሞላቸው የእምነቱ ተከታዮች ለቢቢሲ ተናገሩ። በየመን ሰንዓ በሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ያገለግሉ እንደነበር የተናገሩት አቶ አብርሃም በቀለ አምልኮ የሚያካሂዱበትና ልጆቻቸውን አማርኛ የሚያስተምሩበት ቤተክርስቲያን በሁቲ ባለሥልጣናት የገና በዓል ሰሞን መታሸጉን ገልጸዋል። በአገሪቱ ዋና ከተማ ሰንዓ ከ23 ዓመት በላይ የኖሩት አቶ አብርሃም ቤተክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሰው ተከትሎ ደግሞ 25 ዓመታት የቆየው የቅዱስ ጊዮርጊስ ቤተክርስቲያን ከገና በዓል በኋላ ታሽጓል ብለዋል። በሰንዓ ከ20 ዓመታት በላይ መኖሯን የተናገረች የፕሮቴስታንት እምነት ተከታይም እንዲሁ ከኦርቶዶክስ ቤተክርስቲያን በተጨማሪ ቪክቶር በሚባል ህንዳዊ ከ25 ዓመት በፊት የተቋቋመና ኢትዮጵያውያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡም በቁጥጥር ስር መዋሉን ገልጻለች። የሁቲ አማጽያን ከኢትዮጵያውያኑ የኦርቶዶክስ ቤተክርስቲያን በፊት በፓስቶር ቪክቶር የሚመራውን የወንጌላውያን ቤተ እምነትን ማሸጋቸውን የምትናገረው ግለሰቧ መጽሐፍ ቅዱሶችንና አንዳንድ ቁሳቁሶችንም መውሰዳቸውን ጨምራ ተናግራለች። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንት በፊት የሁቲ ባለሥልጣናት ወደ ቤተ ክርስቲያን ውስጥ በመምጣት ገንዘብና ንብረት ላይ ዘረፋ ፈጽመው እንደነበር አስረድተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የሚተዳደረውን የሰንዓ ቅዱስ ጊዮርጊስ ቤተክርስቲያንን ከ25 ዓመታት በፊት የቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ይናገራሉ። ቤተክርስቲያኑ መጀመሪያ በወታደራዊ ካምፕ ውስጥ እንደነበረ እንደሚነገር የገለጹት አቶ አብርሃም በኋላ በሰንዓ ለሚገኙ ኢትዮጵያውያን አገልግሎት መስጠት ጀምሯል። በሰንዓ ሃዳ አካባቢ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ለእምነቱ ተከታዮች የተለያዩ አገልግሎቶችን ይሰጥ የነበረ ሲሆን በቤተ ክርስቲያኑ የሙስሊም ኢትዮጵያውያን ልጆችን ጭምር እየመጡ አማርኛ ይማሩበት ነበር ብለዋል። ቤተ ክርስቲያኑ የሚገኝበት ግቢ በወር $2000 የሚከፈልበት እንደነበር የተናገሩት አቶ አብርሃም የኢትዮጵያ ሰንደቅ ዓላማም ተሰቅሎ ይውለበለብ እንደነበር ተናግረዋል። ከዚህ ቀደም ከኢትዮጵያ ወደ የመን ሰንዓ ተልከው የሚያገለግሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ መሆኑን የተናገሩት አቶ አብርሃም አሁን ግን በተለያዩ በዓላት ወቅት ከአዲስ አበባ የሃይማኖት አባቶች በመደወል በስልክ ቡራኬ በመስጠት እንደሚያገለግሏቸው ተናግረዋል። ቤተ እምነቶቹ ከዚህ ቀደም በየመን መንግስት እውቅና መመስረታቸውን የሚናገሩት ኢትዮጵያውያኑ በተለይ የቅዱስ ጊዮርጊስ ቤተክርስቲያን እስከ ገና በዓል ድረስ የኢትዮጵያን ሰንደቅ ዓላማ እያውለበለበ አገልግሎት ይሰጥ ነበር ብለዋል። አሁን ሰንደቅ ዓላማው ወርዶ የግቢው በር መታሸጉን የሚገልጽ ወረቀት መለጠፉን ጨምረው ለቢቢሲ ተናግረዋል። የቅዱስ ጊዮርጊስ ቤተክርስቲያን ላይ 5000 ያህል ኢትዮጵያውያን የኦርቶዶክስ እምነት ተከታዮች የሚያመልኩበት ስፍራ እንደነበር የተናገሩት አቶ አብርሃም አሁን ግን እዚህ ማምለክ አይቻልም በሚል መታሸጉን አስረድተዋል። ኢትዮጵያውያኑ የክርስትና እምነት ተከታዮች የሚያመልኩባቸውን ቤተ እምነቶች ስለታሸገበት ምክንያት ከሁቲ ባለሥልጣናት በይፋ የተሰጠ ነገር የለም። ቢቢሲ ያነጋገራት ኢትዮጵያዊቷ የወንጌል አማኝ በፓስተር ቪክቶር የተቋቋመው ቤተክርስቲያን በሁቲ ባለሥልጣናት ወረራ ከተፈጸመበት በኋላ ለራሷም ደህንነት እንደሰጋች ገልጻለች። እኔ ራሴ ፈርቼን ያለሁት የኳየር ልብሶችና ሌሎች የቸርች ዕቃዎች እኔ ጋር አሉ ብላለች። ፓስተር ቪክተር በሚመራትና 25 ዓመት የቆየች ናት የተባለችው ቤተ እምነት ውስጥ እስከ 400 የሚደርሱ ኢትዮጵያውያን የወንጌል አማኞች ያመልኩ እንደነበር የምትናገረው ኢትዮጵያዊቷ ሌሎች የኢትዮጵያውያን ወንጌላውያን ቤተ እምነቶችን በፍርሃት የተነሳ አገልግሎት ማቋረጣቸውን ትናገራለች። በየመን ሰንዓ ሐሰር በሚባል አካባቢ በሚገኘው የወንጌላውያን አማኞች ቤተክርስቲያን ዘወትር አርብ እንደሚያመልኩ የምትገልጸው ግለሰቧ የፓስተር ቪክቶር ቤተ እምነት ግን በየዕለቱ ምሽት 11 ሰዓት ጀምሮ የጸሎትና የአምልኮ ስርዓት እንደሚያካሂዱ አብራርታለች። መጋቢ ቪክቶር በየመን ከባለቤታቸውና ከልጃቸው ጋር እንደሚኖሩና በቤተ እምነታቸው ውስጥ ኢትዮጵያውያን ብቻ እንደሚያመልኩ የምትናገረው የቤተ ክርስቲያኑ ተገልጋይ በተወሰነ ጊዜ መጠነኛ የገንዘብ ድጋፍ እንደሚያደርጉም ትጠቅሳለች። እስከ ገና በዓል ድረስ ለኢትዮጵያውያን ክርስቲያኖች አገልግሎት ሲሰጡ የቆዩት ቤተ እምነቶችን ባለሥልጣናቱ በድንገት ለማሸግ ለምን እንደፈለጉ ቢቢሲ ያነጋገራቸው ግለሰቦች መረጃው እንደሌላቸው ተናግረዋል። የቅዱስ ጊዮርጊስ ቤተክርስቲያን ታቦት ከሁቲዎች ጋር ባላንጣ የሆነችው ሳውዲ አረቢያ በ2015 በሁቲ አማጽያን ላይ የተጠናከረ የአየር ድብደባ በምትፈጽምበት ወቅት ወደ ሌላ ስፍራ መወሰዱን የተናገሩት አቶ አብርሃም ከዚያ ውጪ ማንኛውንም ክብረ በዓል በድምቀት በግቢው ውስጥ ያከብሩ እንደነበር ገልጸዋል። የሁቲ ባለሥልጣናት ከ3 ሳምንታት በፊት ቤተክርስቲያኑትን ባሸጉበት ወቅት በስፍራው በቋሚነት እያገለገሉ የነበሩ አንድ ካህን እንደነበሩ አቶ አብርሃም ገልጸው ባለሥልጣናቱ አገልጋዩን በማስጠራት ቤተ እምነቱን አሽገውታል ብለዋል።
በአሁኑ ወቅት በቤተ ክርስቲያኑ ቅጥር ግቢ ውስጥ ታቦቱ ባይኖርም የተለያዩ ክብረ በዓሎች ይከበሩ፣ እንዲሁም ለሕፃናት አማርኛ እንዲማሩ ይደረግ እንደነበር ተናግረዋል። በዚህ ዓመት ጥምቀት አላከበርንም ያሉት አቶ አብርሃም ከመታሸጉ በፊት ግን ለመስቀል ደመራ እንዲሁም ከገና በዓል በኋላ ጥምቀት እንዲሁም ዓመታዊ የንግስ ክብረ በዓላት በድምቀት ይከበሩ እንደነበር አስታውሷል። በቤተ ክርስቲያን ውስጥ ከአማርኛ ቋንቋ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእምነት ስርዓት እንዲሁም የኢትዮጵያ ባህልና ታሪክ ላይ ትምህርት እንደሚሰጥ ተናግረዋል። የኦርቶዶክስ እምነት እንዲሁም የወንጌል አማኞች በአሁኑ ወቅት የሚያመልኩበት ስፍራ እንደሌለና በፍርሃት ውስጥ እንደሚኖሩ ለቢቢሲ ተናግረዋል። ቢቢሲ በኢትዮጵያን ቤተ እምነቶች ላይ የተወሰዱትን የመዘጋት እርምጃዎችን በተመለከተ ከሁቲ ባለሥልጣናት ምላሽ ለማግኘት የሚመለከታቸውን አካላት ለመለየትና ለማግኘት ያደረገው ጥረት እንዳልተሳካም ተናግሯል። የመን ወደ እርስ በርስ ጦርነት ውስጥ ከመግባቷ በፊት በርካታ ኢትዮጵያውያን ለሥራ የሚያመሩባት አገር የነበረች ሲሆን ከዚያ በኋላ ደግሞ ወደ ሳውዲ አረቢያና ወደ ሌሎች አረብ ሀገራት ለመግባት ኢትዮጵያውያን እንደ መተላለፊያነት ይጠቀሙባታል። በአሁኑ ወቅትም ከፍተኛ ቁጥር ያላቸው ኢትዮጵያውያን በአገሪቱ ውስጥ የሚገኙ ሲሆን ባለፈው የአውሮፓውያን ዓመት መጀመሪያ ላይ በተባበሩት መንግስታት ድርጅት የስደተኞች ድርጅት የተመዘገቡ ከ16,000 በላይ ኢትዮጵያውያን አሉ። ከዚህ በተጨማሪ በየመን ውስጥ ያልተመዘገቡና በአገሪቱ ውስጥ በርካታ ቁጥር ያላቸው ስደተኞችና ጥገኝነት ጠያቂ ኢትዮጵያውያን እንደሚገኙም ይታመናል። ወደ ሌላ ጉዳያችን ስናልፍ በኦሮሚያ ሰሜን ሸዋ አካባቢዎች ስልክና ኢንተርኔት ለቀናት ተቋረጠ። በኦሮሚያ ክልል በሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና የኢንተርኔት አገልግሎት መቋረጡን ነዋሪዎችና የኢትዮ ቴሌኮም የፊቼ ዲስትሪክት ኃላፊ ለቢቢሲ አፋን ኦሮሞ ተናግረዋል። ቢቢሲ ያነጋገራቸው በደገም፣ ኩዩ፣ ሂዳቡ አቦቴና ዋራ ጃርሶ የሚኖሩ ግለሰቦች የስልክና የኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑን ተናግረዋል። ቢቢሲ በኩዩና ዋራ ጃርሶ ወረዳዎች እንዲሁም በሂዳቡ አቦቴ ወደሚገኙ ነዋሪዎች በመደወል ሰዎችን ለማግኘት ተደጋጋሚ ሙከራ ቢያደርግም የስልክ አገልግሎቱ እየሰራ አለመሆኑንም አረጋግጧል። የስልክና የኢንተርኔት አገልግሎት የተቋረጠባቸው ወረዳዎች የጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ሲሆን ቢቢሲ ያነጋገራቸው ነዋሪዎች እንደሚሉት ችግሩ የተከሰተው የመንግስት ጸጥታ ኃይሎች በአካባቢው በሚንቀሳቀሱ ታጣቂዎች ላይ እያካሄዱት ባለው ዘመቻ ሊሆን ይችላል። የኢትዮ ቴሌኮም የፊቼ ዲስትሪክት ኃላፊ አቶ ቦጃ ለታ በተጠቀሱት ወረዳዎች የሞባይል ስልክና የዳታ አገልግሎት መቋረጡን አረጋግጠዋል። ኃላፊው የአገልግሎቶቹ መቋረጥ ምክንያት ምን እንደሆነ አናውቅም፣ ምክንያቱም እርምጃው ከማዕከል የመጣ ነው በማለት በቴክኒክ ችግሮች ምክንያት እንዳልሆነ ተናግረዋል። በተጨማሪም ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎቱ ከተቋረጠ 3ኛ ቀን መሆኑን ገልጸው የሞባይል ስልክና የኢንተርኔት አገልግሎቶች እንደተቋረጡ፣ ነገር ግን መደበኛ ስልኮችና የዋይፋይ አገልግሎቶች እየሰሩ መሆናቸውን ገልጿል። የተቋረጠው የስልክ አገልግሎት መቼ እንደሚመለስ አይታወቅም። የሰሜን ሸዋ በተለይም የስልክ አገልግሎት አሁን የተቋረጠባቸው ወረዳዎች መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች በተለያዩ ጊዜያት ጥቃት የሚፈጽሙባቸው ናቸው። በዚህም ምክንያት ላለፉት 4 ዓመታት እነዚህ ወረዳዎች ውስጥ በሚገኙ ነዋሪዎች ላይ ዝርፊያ፣ የንብረት ውድመት፣ ግድያና መፈናቀል መከሰቱ በተደጋጋሚ ሲዘገብ ነበር። ወረዳውን የሚያቋርጠው ዋና መንገድ ላይም እንዲሁ ታጣቂዎች ብዙውን ጊዜ የህዝብ ማመላለሻ ተሽከርካሪዎች በማስቆም ተሳፋሪዎችን ይዘርፋሉ፣ ያግታሉ።